ኢትዮጵያ አንድ ናት የምትባለው በጦር ኃይሏና በዘውዱም ምክንያት ካልሆነ በቀር አንድ አይደለችም ብሎ የሚያምኑ ቀድሞ ተረድተውታል። ብዙም ነገር አዲስ ዓለማየሁ የፕሬስ ባልደረባ መሆናቸውን ብዙ ሰው እኮ ያውቅ። እንደው ያንን ከማስቀጠል አኳያ እንዲህ አይነት ሰዎች አሻራቸው እስከ ታችኛው ትውልድ ድረስ ቢታይ እርምጃ እንዳይወስዱባቸው እንደ በላይ ዘለቀ የጎጃምን ሕዝብ ሊያስቀይሙ ስለሚችሉ ለምን እንዲሆነ ይመስላል። ፓርቲዎቹ ግን የአንድ መንደር አይደሉም መሆን ያለባቸው። የገንዘብ ስስት ሲያጣደፈው ስታይ ትታዘባለህ፣ ትደነግጥም አለህ። እንደው እዚህ ውስጥ እንግዲህ የኢትዮጵያ ፕሬስ ድርጅት በጣም ብዙ ጸሐፊያን በጣም በርካታ እንደው አንዳንድ ጊዜ ከውጪ ሲታይ እንደው ግዙፍ ታሪክ ግዙፍ የሆነ ብዙ ነገሮች ያሉበት ቦታ ነውና ከነበሩት እንደው በታሪክ ከምንሰማቸው ሰዎች ያገኛቸው ሰዎች ነበሩ? አዎ ያገኘኋቸው አሉ። እንደው በቅርብ ሲወራላቸውም አቶ ሐዲስ ዓለማየሁ ለምሳሌ እንዴት ነበሩ? ሐዲስ ዓለማየሁ የፕሬስ ባልደረባ መሆናቸውን ብዙ ሰው እኮ ያውቅ። ከስደት እንደተመለሱ ከጣሊያን እስር ቤት ጋዜጣና ማስታወቂያ መስሪያ ቤት ነው የተመደቡት። ያ ማለት ደግሞ የዛሬው ፕሬስ ማለት ነው። አቤ ጉበኛ እዚህ ሰርቷል። በዓሉ ግርማ ዋና አዘጋጅ ነበር። ስብሐት ገብረ እግዚአብሔር ሰርተዋል። እነ ሽጥላ ኮከብ ሰርተዋል። እነ ማሞ ሰርተዋል። ነጋሽ ማሞ ያልሰራን ስብሐት ገብረ እግዚአብሔር፣ ሌሎችም እነ ተስፋዬ ገብረአብ፣ በጣም በርካታ ደራሲ ከዚህ ቤት ውስጥ ያልወጣ የለም። እና ቅርብ ያለ ገጠመኝ እስካለ እንደው ምንድነው ገጠመኞችን የመጽሐፎቻቸው ላይ ብዙ ጊዜ እንደና እነ በዓሉ ግርማ ባሉንም አግኝቼዋለሁ። ግን ሚኒስትር እኔ ደቀ መዝሙር እሱ ሌላ ቦታ ሆኜ ነው ያገኘሁት። እዚህ ከመግባት በፊት ኤርትራ ውስጥ ነው ያገኘሁት። ኤርትራ ውስጥ ምጽዋ ነው ያገኘሁት። ምን አይነት ሰው ነበር? ጽድት ያለ ጉርድ ሸሚዞች፣ ነጣ ነጣ ያሉ ሸሚዞች የሚለብስ በጣም ቅልል ብሎ የሚቀርብህ ተጫዋች፣ ዘናጭ፣ በጣም ዘናጭ፣ በጣም ቄንጠኛ፣ መልኩም የሰጠ ነው። አለባበሱ በጣም ዘመናዊ ነው። እንግዲህ ባለስልጣን ነው፣ ምክትል ሚኒስትር ማለት ነው። ቋሚ ሚኒስትር ነው የሚባለው፣ ቋሚ ተጠሪ ነው የሚባለው እና ሚኒስትር ዴታ የሚባለው በአሁኑ ማለት ነው። እንዲያ ነበረ እና እሱ የኪነ ጥበብ ሰው ማንኛውን በቀላሉ የሚቀርብ ተጫዋች ነበር። ጋሽ አቶ ሐዲስ ደግሞ በተቃራኒው ዲሲፕሊንድ፣ ሰውን የሚያከብሩ፣ በክብራቸው የማይደራደሩ፣ ለሰዓት ከሁሉም የበለጠ ክብር የሚሰጡ፣ ትኩረት የሚሰጡ፣ አንድ ደቂቃ ማሳለፍም መቅደም በሳቸው ጋር ቀጠሮ ካለህ ዋጋ የለውም። በሰዓቱ 12 ሰዓት ከተባልክ 12 ሰዓት ነው መገኘት ያለብህ። የአበሻ ቀጠሮ እሳቸው ጋር አይሰራም፣ ቦታ የለው፣ በፍጹም አይሰራም እሳቸው ጋር። እና በጣም ይገርሙኝ ነበረ። ቀኑም ሙሉ በፕሮግራም የተከፋፈለ ነው ቀኑ። ከዚህ እስከዚህ የእግር ጉዞ ሰዓት፣ ከዚህ እስከዚህ የእንግዳ መቀበያ ሰዓት፣ ከዚህ እስከዚህ የረፍት ሰዓት፣ ከዚህ እስከዚህ የምሳ ሰዓት፣ ከዚህ እስከዚህ ደግሞ ምናምን የእንግዳ መቀበያ። ከዚያ ውጭ መጣህ ልጠይቅ ብትል አትችልም። አንዴ ቢትወደድ እኔ ከእሳቸው ጋር እየተነጋገርሁ ቢሮአቸው ቢትወደድ ዘውዴ ገብረ ሕይወት ልግባ ይላሉ ተባለ። ቢሮአቸው እንደዚህ በመጽሐፍ ክት ያለ ነው። በጣም ያስቀናል። ቀጠሮ ይዘንለታል እንዲህ አሉ። አይ ልጠይቅ ነው ያለው። እግረ መንገድም ነው እንደሚጠይቅ አይሆንም አሉ። እኔ እኒህ ሰውዬ አመላቸውን ስለማውቅ ባህሪያቸውን እኒህ ሰውዬ ቢያስተዋውቁ ደስ ይለኛል። ክቡር ጌታ ያልኳቸው። አትቀየምም እንዴ? ያንተ ሰዓት ነው። ዘውዴ እንግዲያ ጓደኛ እኮ ነው፣ በእድሜ ይበልጠው። ለ20 ደቂቃ ብቻ አግባቢ ይወዱ። በጣም ዲሲፕሊንድ ናቸው። የመጨረሻ ቀልድ የለም በሰዓት። ከዚያ ገቡ። ሲገቡ ካፖርታቸውን ለብሰው መጡ። ቢትወደድ ቢሮ እኮ ነው እየገባ ያለው ዘው አሁን ካፖርትን አሏቸው። አሁን ልክ ይህን ትውልድ እኮ የምትገሉትን እያደረጋችሁ ነው። ምንድን ነው ችግሩ? ካፖርት ማድረግ የቢሮ ነው ስርዓት። የቢሮ ካፖርት ለብሰ ቢሮ ቁጭ ትላለህ እንዴ? አሁን ይቻላል። ያን አይቻልም። አትችልም። ፕሮቶኮል አለ። ሴቶች ሱሪ ለብሰው መስሪያ ቤቱ አይገቡም። ቀሚስ ነው የሚለብሱት። እና ገርምና አስወለቋቸው። የአመለመችም ሳያስቀብር ያለይህም አንተ ምናምን ነገር አጎትህ እንዲያርጎ ምናምን ብሎ ብዙ ነገሩኝ። የተወደድም ከዚያ 20 ደቂቃ ላይ የተባሉት እየተናገሩ ነው። ስለ አቶ ሐዲስ ትዝታ እየነገሩኝ እያሉ
በላይ ደቂቃ ሞላች። ዘውዴ ጨርሳል ሰዓት ከሙት አሏቸው። ያስቀኑሃል። ይህም በዚህ ያሉ የእሳቸው ህይወት ምን አለ እንደሳቸው በሰዓት በጊዜ ሰርተን የቃል ኪዳን ሰው መሆናቸው። ባለቤታቸው ወይዘሮ ክበበ ፀሐይ በጣም ሞተውባቸው ቤታቸው ለህፃናት ማሳደጊያ እዚህ አፍንጮ በር ያለው የእሳቸው ቤት ነው። ታሪካቸው በጣም የሚያሳዝን። ባለቤታቸው ስም ነው ክበበ ፀሐይ ማለት። ኢየሩሳሌም ወስደው ቀበሩ። ከዛ በኋላ አላገቡም። ለምን ነው የማያገቡ ብዬ ኢንተርቪው አድርጊያቸዋለሁ። በነገራችን ላይ ምን አሉ? እንዴ አንድ የቤተ ክህነት ተማሪ ነህ አለ። ያው ይሄ ቀለበት እኮ እሷ ናት ያሰረችልኝ፣ እሷ እኮ እንደያዘችው ነው የሄደች። ይሄ እኮ አደራ ነው እና የተሰጠኝን አደራ ጠብቄ ነው እሷን መከተል ያለብኝ እንጂ እንዴት ሌላ ሴት አገባለሁ? እና እንባህን ነው የሚያስመጡት። ቃል ኪዳን አክባሪነታቸው፣ ስርዓት አክባሪነታቸው፣ ኢትዮጵያዊነታቸው ያላቸው የአስተሳሰብ ምጥቀት። እንግዲያ 7ኛ ክፍል ናቸው ታውቃለህ? 7ኛ ክፍል እና የሚመጣው ኢትዮጵያ ምን ልትሆን እንደምትችል ያን ጊዜ የሃይማኖትና የቋንቋ ብዝሃነት የሚባለው አሁን ብዙነት ነው በትክክለኛው አባባል እንዳለ እኮ የተረዱ ሰው፣ ይህንም ለንጉሱ የገለጡ ሰው ናቸው። ኢትዮጵያ አንድ ናት የምትባለው በጦር ኃይሏና በዘውዱ ምክንያት ካልሆነ በቀር አንድ አይደለችም ብሎ የሚያምኑ የተለያየ ቋንቋ አለ፣ የተለያየ ሃይማኖት አለ፣ የተለያየ አስተሳሰብ አለ፣ የተለያየ ታሪክ አለ። ስለዚህ ዘውዱ የዘውድ ምልክት ሆኖ የክብር ምልክት ሆኖ ቁጭ በል። ሁለት ፓርቲዎች እንደ እንግሊዝና እንደ አሜሪካ ጠንካራ ፓርቲዎች ይቋቋሙ፣ እነሱ እየተፎካከሩ ስልጣን የያዙ ዘውዱ የክብር ምልክታችን ይሆን ይቀመጥ። ፓርቲዎቹ ግን የአንድ መንደር አይደሉም መሆን ያለባቸው፣ አገር አቀፍ ሆኖ ከየሁሉም ኢትዮጵያዊ ኢንተረስትድ የሆነ ወይም የፈለገ የሚሳተፍባቸው ይሆኑ። ያ ሲሆን የኢትዮጵያ አንድነት የሚጠነክረው የሃይማኖትም የቋንቋውም የምኑም መብት የሚከበረው። አለዚያ ማስታወሻ የምትል አንድ ጽሁፍ ለንጉሱ የጻፋት በጣም ነው የሚገርመ። በኢትዮጵያ ውስጥ 3 አይነት ህዝብ አለ ይላሉ። አንደኛው የበላይ ነኝ ብሎ የሚያምንና የበላይነቱ እስከ መጨረሻ ተጠብቆለት እንዲኖር የሚፈልግ። ሁለተኛው ደግሞ እኔ እስከ ማን አንሳለሁ ብሎ የበላይ ነኝ የሚለውን ለመገዳደር የሚጥር ወይም የሚታገል። ሶስተኛው ደግሞ የበታችነቱን አምኖ ተቀብሎ ግን ከበታችነቱ የሚገላግለው ክፉ ቀን የሚመኝ ነው ይሉታል። ክፉ ቀን እንዲመጣ የሚመኝ ከበታችነቱ የሚያድነው እንዲያርገው ቀድሞ ተረድተውታል ብዙም ነገር። አዎ እና የእሳቸውና የበዓሉ ለቀቅ ማለቱ ቄንጠኛ መሆኑ አቶ ሐዲስ ደግሞ በጣም ዲሲፕሊን የመጨረሻ አሁን ደራሲ የኪነ ጥበብ ሰው አንቱ አይባልም። ማንም ሰው ብጠራ አዎ ይባላል በዘልማድ እንግዲህ በዘልማድ ይባላል። አቶ ሐዲስን ማን ነው አሁን እንኳን ሞተው ጃንሆይንና አቶ ሐዲስን አንተ ሲልም አንተ ብሎ የሚጠራ ሰው ይባላል። ሰምቻለሁ። ራሳቸውን አስከብረው የሞቱት ንጉሱ እንኳን የሚያከብሯቸው ሰው ይወዷቸዋል፣ ግን ደግሞ በለህኝነታቸው ይጠሏቸዋል። እርምጃ እንዳይወስዱባቸው እንደ በላይ ዘለቀ የጎጃምን ህዝብ ሊያስቀይሙ ስለሚችሉ በጥንቃቄ ነው ያዟቸው። ግፋ ቢል ከሳቸው ጋር ሲጣሉ ይቀይሯቸዋል። እንደ ያደረጉ ነው ይኖሩት። ከሌሎቹስ ጋር እነ ደምሴ ጽጌ በቅርብ ማለቂያ ሆኖ አውቀዋለሁ። ደምሴ ጽጌም ደራሲ ነው የዚህ ቤት። እነ ሽጥላ ኮከብ ጋር እንተዋወቃለን አሉ ብዙዎቹ። እነ ታደለ ገድሌ በጣም ጓደኛዬ ነው። ዶክተር ታደለ ገድሌ ወደ 13-14 መጽሐፍት የጻፈ ነው። ብዙ ነው። እነ ዘነበ ወላ ስንቱ ልጥራለህ ማለት የኢትዮጵያ ፕሬስ ድርጅት እኮ አልተጠቀምበትም እንጂ እነዚህ እንደራሴዎች ከሱ ቤት እንደወጡ እንኳን እዚህ ያለው ሰራተኛም አያውቅም። ብዙ ምን ያሉ እንደማቀላቀ በክብር እኔ አህራምን ስጎበኝ አልአህራም የግብፁን ጋዜጣ ገና መጀመሪያ ስትገባ ይሄ ከእንግዳ መቀበያ ጋር በጣም ሰፊ ነው እንትኑ እንግዳ መቀበያው እሱ ጋር ፎቶግራፋቸው የደራሲዎቹ የዋና አዘጋጆቹ ፎቶግራፍ እንዲከተል ታይዋለህ። እና ገና ነው እንትን ተጽዕኖ ያሳድርብሃል። ገና ስትገባ ነገሌ ምንድን የወጡት ብለህ እነ ማፉድ ለምሳሌ ዓለም አቀፍ ተሸላሚ ነው የሰላም ኖቤል ጭምር።
ታወል እኛ ቤት እንደዚያ ማድረግ አለብን። ሐዲስ እኮ የኔ ናቸው። ከዚህ ነው የወጡት። አቤ ከዚህ ነው የወጣው። ሌሎችንም እነ በዓሉ ግርማ እነ ስብሐት እንደ በጣም በርካታ ደራሲዎች ከዚህ በሚወጡ የሱን ሰዎች አሁን የተጀመረ ነገር አለ። እዚህ ሸልፍ በኢትዮጵያ ፕሬስ ድርጅት ደራሲያን ሸልፍ ተብሎ ጥሩ ጅምር ነው። መቀጠል አለበት። ስፋት በደንብ ሊጠቀምበት፣ ብራንዲንጉ ላይ በደንብ ሊጠቀምበት። ሐዲስ እኮ እኔ ነኝ ያበረከትኩህ ሐዲስም ብሎ በኩራት ሊናገር አበረን ያበረከትኩህ እኔ ነኝ ብሎ ፕሬስ በኩራት ሊናገርብኝ ይገባል። ምክንያቱም ብዙ ያስተማሪ ነገር አለው። የትውልድ ቅብብሎሹ የሚጸናው እንደዛ ሲሆን የትውልድ ስብራት ገጥሞናል። እንግዲህ ብዙ ምሁራኖችም ብዙ ሰዎችም እንግዲህ በጥናት የተደገፈ ይሁን አይሁን እንግዲህ በኔ ትንሽ አይምሮ የትውልድ ስብራት ገጥሞናል ይባላልና እንደው ያንን ከማስቀጠል አኳያ እንዲህ አይነት ሰዎች አሻራቸው እስከ ታችኛው ትውልድ ድረስ ቢታይ ጥሩ ይሆናል ብዬ አስባለሁ። አንድ ታሪክ አጫውተህ ነበርና የዚህ አንድ ጋዜጣ ላይ የወጣ እንግሊዘኛ መናገርና ድንጋይ መወርወር፣ አማርኛ መናገርና ድንጋይ መወርወር ክልክል ነው እና እሱን አዲስ ዘመን ጋዜጣ ላይ ይመስለኛል የወጣው ዘመን መጽሔት ላይ አውጥተው ነበርና ከግል ጉዳይ ጋርም የሚያያዝ ነውና እስቲ እሱን አውቀ አንዴ በጣም አንድ ቀን ልጄ ያለ በጣም ወደው ልጅ ነው። 2 ልጆች ነበሩኝ ያኔ። አሁን ከበር ከትሏል። ይደጉልህ አሜን። ታስሬ ባባዬ ዛሬማ አለኝ። ምን አርጋ አልኩት። አማርኛ ተናግሬ ያማል እንደ አንተ እንደመኛው አማርኛ መናገር ክልክል ነው። እንዴት? ትምህርት ቤት እኮ አማርኛ መናገር ያስቀጣል። እሺ እና ታሰርክበት ነው? እርግጠኛ ነህ? እንቅልፍ አልወሰደኝም። ከዛ ጠዋት ትምህርት ቤት ስሄድ ልሸኝ ብዬ አወረድኩ እና ከበር ጀምሮ ጉድ ሞርኒንግ ይሉሃል ዘበኞቹ ሳይቀሩ። እንደምን አደራችሁ በአገሬ ሰላምታ በማውቀው። እሺ በዛብህን ማና መስሎሃል አለይባ እንዳ እንደምን አደራችሁ ነው የምላችሁ። አማርኛ ተናገሩም እንዴ እንደምን አደራችሁ ይላል። ገባሁ። እነሱ በእንግሊዘኛ ነው ሁሉም በእንግሊዝኛ ጉድ ሞርኒንግ ይለዋል። እንግሊዝኛው ተነግሮ ተሞቷል ብዬ እኔ በእንግሊዝኛ ቋንቋ መምህርነት ነው የሰለጠንኩት። በኋላ ርዕሰ መምህሩ ቢሮትኛውን ስል if you go there and there ምናምን ነገር you will find በአማርኛ ምን ማለት ነው ያልገባኝ። በአማርኛ ነው የምጠይቃቸው። በኋላ ሄድኩ አገኘሁት። እንደምን አደሩ ርዕሰ መምህር ጉድ ሞርኒንግ ሰር እንደምን አደሩ። እኔ አሁን የሚናገሩት ምን እንደሆነ አላውቀውም። በአማርኛ ነው እንደምን አደሩ ምሎት። በምን ነው እያናገሩኝ ያሉ? አይችሉም አማርኛ እንዴ እርሶ? አይ እንግሊዝኛ ነው ያናገርኩት ነው። እኔ እንግሊዝ አፍ መች ሆንልኛል። አማርኛ ልጄ ትላንትና ታስሮ ነበር። እሺ ተዋናይ አበረ ይባላል። አማርኛ ተናገርክ ተብሎ ታስሯል። አው ልጆች እንግዲህ ወደ ውጭ ሲሄዱ አማርኛ እንግሊዝኛ እንዳይቸግራቸው ምናምን ወደ ውጭ ሲሄዱ አው እርግጠኛ ነዎት? አው ምን ነው አለ ተደንቆ። ልጄን የምታስተምርልኝ አንቱ ስለው ቆይቼ እኮ ነው። እሺ ልጄን የምታስተምርልኝ ለስደት ነው ማለት ነው የምታመቻቸው? እኮ አገሩ ላይ የአገሩን ችግር የሚፈታ ቢያንስ አንድ ችግር ፈቶ ወገኑን የሚያግዝ ቤተሰቡን የሚያግዝ ዜጋ እንድትፈጥርልኝ ነው እንጂ ለስደት የምታመቻችልን ነው እንዴ? ይሄ ነው በቃ ትምህርት እንትኑ ግቡ ይሄው ነው። ይሄ በጣም እየተጫጫኸን ስንመጣ ወጣው ከክፍል ሰንደቅ ዓላማ የተሰቀለ ነው። ሰልፍ አለ። ልጆች አንድ ጊዜ ስሙኝ ድምፄን ከፍ አድርጌ ይሄ ትምህርት ቤት አጭበርባሪ ነው። በእናቶቻችሁ በአባቶቻችሁ ቋንቋ ሁሉ ተናገሩ። ይህን ደግሞ ለቤተሰቦቻችሁ ንገሩ። ሲያስሯችሁ ወንጀለኛ ትምህርት ቤት ነው። አማርኛም እንግሊዝኛም ምንድነው ኦሮምኛም ትግርኛም ሌላም ቋንቋ ተናገሩ። ሲያስሯችሁ ለወላጆቻችሁ ተናገሩ። የሚገርም ነው። ሌባ ትምህርት ቤት ነው። ልጄን በዚህ ምክንያት ይዤ ወጥቻለሁ። ልጄን እንዲያ ብዬ ልጄን ይዤ ወጣሁ። ከዛ የዘመን መጽሔት ዋና አዘጋጅ ነኝ ብያለሁ። እሺ ሪፖርተሮችን ሌላም ትምህርት ቤት ሊኖር ይችላል ብዬ ሪፖርተሮችን በየግል ትምህርት ቤቶች አሰማራሁ።
እሺ ሳሰማራ አንድ ማን ነበር የሚባል ትምህርት ቤት ግቢ ውስጥ በትልቅ ቢልቦርድ ወይም የማስታወቂያ ሰሌዳ አማርኛ መናገርና ድንጋይ መወርወር ክልክል ነው ተብሎ ተጽፏል። ይህን እይታ ኢትዮጵያ በፎቶግራፍ ዞል ሊመጣ ኢትዮጵያ ውስጥ ብቻ አይደለም። ህገ መንግስታችን የፌዴራሉ መንግስት የሥራ ቋንቋ አማርኛ ነው ይላል። የፌዴራሉ መንግስት መቀመጫ አዲስ አበባ ነው ይላል። አሁንም ህገ መንግስቱ አዲስ አበባ ላይ ደግሞ አማርኛ መናገርና ድንጋይ መወርወር ክልክል ነው የሚል ትምህርት ቤት ደግሞ ትልቅ ዋጋ እያስከፈለ የሚያስተምር ልጆቹን ስደት የሚያስተምር ወይም ለስደት የሚያመቻች ትምህርት ቤት በሽበሽ። ከዛ በዚህ ርዕስ አማርኛ መናገርና ድንጋይ መወርወር ክልክል ነው አንደር ኮቴሽን ረግ መጽሔት ወጣ። የኢትዮጵያ ቴሌቪዥን እያሽከረከረ መጽሔታችን ማስታወቂያ በደንብ ቀጠቀጠው። ትምህርት ሚኒስቴር ቁጥጥር ሲያደርግ ትክክል ነው ደረሰበት። እሺ የተዘጉ አሉ፣ የተቀጡ አሉ፣ ማስጠንቀቂያ የተሰጣቸው አሉ፣ ምናምን ነገር ትርምስ ተፈጠረ። ከዚያ በኋላ ቆይ ትምህርት ቤቴን አዘጋሁ የፈከረብኝ መኪና ሊገጨኝ ሞክረ ሁሉ ሰው ነበር ያን እና ትውልድ እንደዚህ በዚህ መልኩ የሚገደለው ዛሬ ባህር አቋርጦ አገሩን ከሚወድ ይልቅ አገሩ ላይ ዝቅ ብሎ ሰርቶ ከሚያድግ ይልቅ እየተሰደደ ለነፍሰ ገዳዮች የሳንጃ አንገቱን ባህር ላይ ሲጣል አይተናል። አለም ሊቢያ ላይ በደንብ አሁንም የእነዚህ ውጤት ነው። አሁን ባህር እየበላው የሚቀረው ወጣት ምን ያህል ነው? የስራን ክቡርነት ቢያስተምሩ የሀገር ፍቅርን ቢያስተምሩልን አገሩ ላይ ሰርቶ ማኖር አይችል። ከዛ የበለጠ ስቃይ እንደርስበታል አገሩ ላይ ቢሆን ቢያንስ አንገቱን በሳንጃ ላይ ቆረጥ ይችላል። ቢያንስ ወንዝ ወይም የሜዲተራኒያን ሐይቅ ላይ በላው ይችላል። የአሳ ቀለብ የአዞ ቀለብ ሆኖ ላይ ቀር ይችላል። እና ቢሞትም እንኳን እናቱ እያየችው ወላጆቹ እያዩት አስከሬኑን መቅበር ይችላል። የት እንደወደቀ እንኳ ሳይ ለወላጆቹም የህሊና ጸጸትና እብደት የተረፉ ወጣቶች በዚህ መልኩ እያስተማሩ ነው ልጆቻችንን የገደሏቸው። በመሰረቱ እንግሊዝኛ ቋንቋ እውቀት አይደለም። በፍጹም እውቀት አይደለም። እንደ ማንኛውም ቋንቋ እንደ አማርኛው፣ እንደ ትግርኛው፣ እንደ ኦሮምኛው ቋንቋ ነው። በቃ የጋምቤላ አርሶ አደር እኮ እንግሊዝኛ ከኔ መምህሮች የተሻለ ይናገራል። ግን አርሶ አደር ነው፣ ፕሮፌሰር አይደለም እንዴ። እንግሊዝኛን እኛ የጋራ መግባቢያ አለን አማርኛን የሚያክል ሌሎችም አሁን እንዲሆኑ እየታሰበ ነው። ጥሩ ነው የሀገርኛ ቋንቋ እንዴ። ዋሽንግተን ዲሲ አማርኛ የሥራ ቋንቋ ነው። አዎ ለእንግሊዝማ እነ ፈረንሳይ እነ ጣሊያን የአውሮፓ ሀገሮች እነ ቤልጂየም የሥራ ቋንቋ ናቸው። ሌሎችም እነ ጀርመን ይቀርቧቸዋል አለ። የራሳቸው ሥራ ቋንቋ ነው። ለምን ነው ሲባሉ አይ የቴክኖሎጂ ቋንቋ ስላልሆነ። ማን ነው ጎግልና ሌሎችም ሶፍት ኮፒ የሚሰሩ ምናቸው ሞኝ ነው? ገበያ ያለበት ኢትዮጵያን እንቅርና ሌሎችንም ጥቃቅን ተናጋሪ ያላቸውን እንኳ ቋንቋዎች አብሮ ይሰራል። የአፕሊኬሽን ላይ አማርኛ ጨምሮ አንድ የሚመጣው እኔ ያስገባልን ብለው ነው። ገበያ ፍለጋ እኮ ነው። የቴክኖሎጂ ቋንቋ መሆን ከዚህ በላይ ምን አለ? የቻይና ጽሁፍና የህንዶች ጽሁፍ እንኳን የቴክኖሎጂ ቋንቋ ነው። አዎ በሚገባ ምንም የሚገዳደሩ አይደለም። ለምን ነው እናንተ ይህን የመሰለ ቋንቋ ማንደሪን አሁን አስቸጋሪ የሚባል ለጽሁፍ ቋንቋ አላችሁ? ማንደሪን የሚያክል ብዙ በቢሊዮን የሚቆጠር ተናጋሪ ያለው ለምን ነው ስትላቸው የጠላታችን ምስጢር ለማወቅ ነው። ቻይናዎች የጠላታችንን ምስጢር ለማወቅ ነው እንግሊዝኛ የምናጠናው ነው የሚሉ እንጂ የቴክኖሎጂ ቋንቋ ስለሆነ ምናምን አይደለም አለው። ሀሳቡ ከስር መሰረቱ ራሱ ልክ አይደለም። የተበላሸ ነው፣ በጣም የተበላሸ ነው። ለምን እንዲሆነ ይመስላል? አዎ ወደ ዋናው ነገር መጣ። እንደዚህ የሆነው ዘመናዊ ትምህርት ተቋቁሞ የፈረንጅ መምህር ተቀጥሮ ልጆቻችን ፈረንጁ ያላችሁን ሁኑ ተብሎ ሲላኩ ነው ያለምንም ቁጥጥር። ስለዚህ የሚማሩት ስለ አውሮፓ ታሪክ፣ ስለ አሜሪካ ታሪክ ታላቅነት፣ ስለ ጃፓን መሰልጠን፣ ስለምናም ጥሩ ነው ልምዱን መቅሰም። ስለ ኢትዮጵያ ስልጣኔ ለምን ነው ልጆቻችን የማይማሩት? ኢትዮጵያ ምን ነበረች? እስካሁን እኮ በማስረጃ ያልተሻረው የማማ ሉሲ የልጅ ልጆች ነን። እኛ እኮ ቀዳሚ የሰው ዘር ነን። አክሱምን የሰሩ ወላጆቻችን ድንጋይን እንደ እንጨት ወይም እንደ ብር እንደ ወርቅ ሞልድ አድርገው አቅልጠው ወይም ጠርበው የሚገርም ነገር የሰሩ ናቸው። ሐውልት እንግዲህ ላይ አክሱም ላይ እነ ይሃ ላይ ከሱ በፊት ዳዕማት የሚባለው ስርወ መንግስት ያን የመሰለ አሁንም የይሃ ላይ ቤተ መንግስት ብታይ አንድ ቤተ መንግስት የነበረ አይተዋል። 3 ሜትር ድንጋይ
እንደዚህ ተጠርቦ በስነ ስርዓት ሆኖ ያለምንም ማጣበቂያ ድንጋይ በድንጋይ ላይ ሐውልት ያቆሙ እስካሁን ድረስ ቅድመ ልደተ ክርስቶስ የተሰራ ቤተ መቅደስ አሁን ድረስ አለ። ያ ስልጣኔ ነው መማር ያለበት። ልጆቻችን ጠንካሮች እንዲሆኑ በራሳቸው የሚያምኑ ራሳቸውን ሆነው የሚኖሩ በራሳቸው የሚኮሩ ልጆች እንዲሆኑ መማር ነው ያለባቸው እንጂ ፈረንጅ የሆነ ሁን ተብሎ ገደል የከተተን እሱ ነው። አውሮፓ እኮ እነ ቶማስ አኩናስ እነ ሩሶን የመሰሉ ታላላቅ ሰዎች የወጡ በእምነት ትምህርት ቤቶች በካቶሊክ ትምህርት ቤቶች ላይ የተሰሩ ናቸው። የሮማ የፈረንሳይ የሌሎችም ሀገር የእንግሊዝ ዩኒቨርሲቲዎች መሰረታቸው የሃይማኖት ትምህርቱ ቤት። እኛ ሀገር እኮ የቤተ ክህነት ትምህርት አለ ቅኔን የሚያክል በጣም የሚገርም የእስልምና መድረሳ ትምህርት ቤቶች አሉ። እነሱ እኮ አንዲት ቃል አለ አንዲት ፊደል እንድትዛነፍ አይፈቀድም። አሁን ስንት ስህተት እየሰራ እንዲያውም ያውና ስንሰማ እኮ 50% አላመጣም እየተባለ 900,000 ተማሪ ፈትነን 50% ማምጣት አቅቶት የተማረውን 27,000 ወይም 29,000 ተማሪ አለፈልን የሚባልበት ዘመን ላይ ነው ያለነው። ለምን ይሄ ሆነ? እስቲ እንደው ስርዓተ ትምህርታችን ብላሹ በእኛ ላይ አልተመሰረተማ። በኢትዮጵያዊው ስርዓተ ትምህርት ላይ አልተመሰረተም። የኋላ ኩበት ሆነ ወይ ኢትዮጵያዊን አልሆነ ወይ ፈረንጆችን አልሆነ። ትውልዱን እንዲህ ነቅለን ከስሩ ጥለን በአየር ላይ ዝም ብሎ ባሉን ወይም ይሄ ፊኛ አድርገነዋል ሚንሳፈፍ እንደዚህ ያደርግና የስርዓተ ትምህርቱ ብልሽት ነው። በተለይ ወያኔ የመጣ ጊዜ መጀመሪያ የመታው ሁለት ታላላቅ ተቋሞችን ነው። በጣም ግዙፍ ተቋማት። አንደኛው ስርዓተ ትምህርቱ ነው። የሀገር ፍቅር እንዳይኖር፣ ብሔራዊ ጀግኖች እንዳይኖሩ፣ ቤተሰብ እንዳይከበር፣ ገንዘብ ብቻ እንዲመለክ። ሁለተኛ የሃይማኖት ተቋማትን የሃይማኖት አባቶችን ካድሬ ለማድረግ ነው የጣረው። የሃይማኖት ተቋማትን ደግሞ ወደ ንግድ ተቋምነት ለመቀየር ነው የተጣረው ወያኔ። በብዙ መልኩ ተሳክቶለታል። ሃይማኖቱ ሙሉ በሙሉ ቀረ ባንልም ታላላቅ የሃይማኖት አባቶች ሳይቀሩ በገንዘብ ሲጣሉ እንሰማለን። በገንዘብ ሲሻሻሙ እንሰማለን። ኦዲት ተደረገ አልደረግም ሲጫጫሁ እንሰማለን። ያሰፍራል። ባደኩበት ስርዓተ ትምህርት መንኮሰ ማለት ሞተ ማለት ነው። ሙት ደግሞ ሀብት የለው። በምንም ተአምር መነኩሴ አንድ ሳንቲም አያስፈልገው። ለነፍሴ ብሏል። ስጋዬ ሆይ በቃሽ አስጠላሽኝ ብሎ ለነፍሱ የሚያደር ነው። ለነፍሱ የመነኮሰ ተገንዞ የመነኮሰ ሰው የገንዘብ ስስት ሲያጣደፈው ስታይ ትታዘባለህ፣ ትደነግጥም አለህ። ዛሬ የሚመለከው ገንዘብ ሆኗል። ለምን ነው እርስ በርሳችን የምንባለው? ለምንድን ነው መደማመጥ ያቃተን? ለምን ነው የሃይማኖት አባት የማይከበረው? ለምን ነው ሽማግሌ የማይከበረው የማይደመጠው? ለምን ነው ወላጅ ተቀባይነት ያጣው? እንደ ባቢሎን ግንበኞች ቋንቋችን የጠፋብን ሰዎች የሆነው ሁለቱ ነገሮች ስለተመቱ ነው። ስርዓተ ትምህርት ውስጥ አርበኞች የምጠቅሳቸው የሉም እኮ። የነበሩ ጀግኖችን ቀርቶ ሌሎችም እንዳይወጡ ነው የተደረገው። የነበሩ ጀግኖችን ወደ ምንድር ተወሰዱ? ወደ መንደር። አብዲሳ አጋን የመሰለ ዓለም አቀፍ ጀግና ከኦሮሞነት ስም ወርዶ ወደ ወለጌነት ወደ ታች በላይ ዘለቀን የመሰለ ብሔራዊ ጀግና ጎጃሞችና ወሎች ይጣሉበታል። እሱ እኮ እንዳላለም ማህተሙን አይቼዋለሁ። በላይ ዘለቀ የኢትዮጵያ ደም መላሽ ነው እንጂ የጎጃም ገዢ፣ የወሎ ገዢ፣ የኢትዮጵያ ገዢ አላለም። የኢትዮጵያ ደም መላሽ። በጣም የሚገርም ማህተሙ። የ24 ዓመት አርሶ አደር ነው በላይ ዘለቀ። እንግዲህ ጦርነቱ ከጣሊያን ጋር ሲገጥም እንዲህ ያለውን ጀግና ወደ መንደር ዝቅ እናደርገዋለን። አየው ሌሎችም ጀግኖች አምኖ አባ ነጋን የመሰለ ጣሊያንን ያርበደበደ ጀግና። አይ እሱ እኮ ትግራዋይ ነው፣ የትግሪ ጀግና ብቻ ነው። አረ እንዲያውም ከዚያ ትወስድና ደግሞ የተንቤን ነው እሱ፣ አድዋን ሌላውን ምናምን አይመለከትም ብለህ ዝቅ ታደርገዋለህ። አይደለም፣ እሱ ብሔራዊ ጀግና ነው። ጣሊያንን ያርበደበደ ዶጋይ ላይ 500 ጣሊያኖችን አንድ ቀን ምሽክ አድርጎ ጣሊያንን ያሳፈረ ጀግና ወደ መንደር ተወስደዋል። የአድዋ ዘመቻ የአድዋ ድል የመላ ጥቁር ኩራት ነው ተብሎ የሚወሰደውን እንኳን ሲሻሙበት ታያለህ። የታሪክ ደካሞች እኛንን
የኢትዮጵያ ህዝብ ነው። ሴቱ አልቀረ፣ እንስሳው አልቀረ ለአድዋ ድል መገኘት ያ ሁሉ ያንን እንትን ነው የሸረሸረው። ይሄ ስርዓተ ትምህርትና እምነት ላይ የተሰራው ደባ ያ ነው። ከዚያ ይልቅ እገሌ ኦሮሞ ነው፣ እገሌ አማራ ነው፣ እገሌ ትግሬ ነው፣ አማራ የኦሮሞ እንደዚህ ነው፣ ኦሮሞ የአማራ እንደዚህ ነው፣ ትግሬ የአማራ ምናምን ነው፣ አማራ እንደዚህ ነው፣ ሶማሌ የኦሮሞ እንደዚህ ነው። የሌለ ታፔላ የተለጠፈ እርስ በርስ እንዲበላሉ እንጂ በጋራ ተባብረው ቺን ሀገራቸውን ገንብተው በኩራት የሚቀመጡባት እኔ እኮ ኢትዮጵያዊ ነኝ እንዳይሉ ደረታቸውን ደፍተው እኔ እኮ አማራ ነኝ ሰዋት ምን ማለት ነው? እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ እና ምን ይፈጠር? ታላቋን ኢትዮጵያን ረስተህ ታላቋ ዓለም ያከብራት መጽሐፍ ቅዱስ 44 ጊዜ የጠቀሳት እናንተ እንደ ኢትዮጵያ ልጆች አይደላችሁም ወይ እንደ ኢትዮጵያውያን ብሎ እግዚአብሔር እንኳን እስራኤላውያን የወቀሰበት አየው። በቁርአንም እንደዚሁ ኢትዮጵያ ሱዳን ተብሏል። ሌሎቹ እነ ኡጋንዳ ምናምን በፍጹም ግብፅና ኢትዮጵያ ናቸው የሚጠሩ ገናና መንግስታት የነበሩበት። እኛ ወርደን አውሮፓ ይኸውልህ በጣም የሰለጠነ የዳበረ አገሮች ያሉበት ነው አህጉር ነው። እነ እንግሊዝ እነ ፈረንሳይ እነ ጀርመን እነ ምናምን እነሱ ሁሉ ያ ራሳቸውን ችለው የቆሙ በጣም እርዳታ የማይፈልጉ አገሮች አህጉር ነው። አንድ አገር ጠንካራ አገር እንሁም ብለው መከራ እያዩ ነው። አውሮፓ ህብረትን መስርተዋል። አንድ ገንዘብ መስርተዋል። በሌላውም እየጠነከሩ ነው አንድ አገር ለመሆን። እኛ ደግሞ የለም መንደር ነው መሆን ያለብኝ እንደምን ትንሽ ሲሆን ነው የማድገው ብለን የምናስብ ሀሳብ ስንኩላን ነው ሆነናል። ነው ይህ ያመጣብን ምንድነው? ስርዓተ ትምህርቱ ስለ ብሔራዊ ጀግንነት አንማርማ ስለ መንደር ነው እንጂ የዩኒቨርሲቲ መምህሩ ዘርም ይቆጥራል እንጂ ፊደል አያስቆጥርም ልጆቻችን። ለዚያም ነው 900 ሺህ ተፈትኖ 50 እንኳን ማለፍ አቅቶት የሚወድቀው። የእኛ ስርዓተ ትምህርት 50 አይደለም የሚለው። በእኛ ስርዓተ ትምህርት ላይ ቢመሰረት ኖሮ ስርዓተ ትምህርቱ 50 ሳይሆን 100 ከመቶ ጥርት አድርገህ በአንድ ቀን ፈተና አይደለም፣ በተከታታይ ፈተና በተከታታይ እየተፈተንክ በተለያየ ጊዜ 100 ማውጣት አለብህ። አለዚያ 99.9 እንኳን ታመጣ ያችን 0.000 ምናምን አንድ እንኳን ማን ሊያመጣልህ ማን ሊያውቅልህ ነው እሱም ብሎ ባለህበት ነው የሚያስቀምጥህ። አመት ሞልቷልና ከክፍል ወደ ክፍል ይዞር እንዲህ ያለ ጨዋታ የለም። ለምን ሺህ ዓመት አትኖርም? እኔም አስቀጽለው የነበረ ያ ሙሴ ያልሁት ትልቁ ሰው ስሙን ዛሬ ጠራሁት፣ በጣም ይቅርታ። አንድ ጊዜ ደብረ ሊባኖስ እንዴት ተሳልሜ ልምጣ ብዬ በእግረ መንገዱን ወደ ጎጃም አካባቢ ስመጣ እስኪ ተሳልመን እንምጣ ደብረ ሊባኖስ ብለን ገባን። እየጎበኘን እያለን አንድ መነኩሴ ትልቅ መነኩሴ ነው መጥቶ ጉልበቴን ሳመኝ። ደነገጥኩ በጣም። አባ ምን ነካሁት ምናምን አንቱ ሊሉኝ ነው አለኝ። አሁን እንዴ ትልቅ ሰው አይደል ምንም ረሱኝ አይደል አለና አንገቱን ዘንበል አድርገው ቁጭ። አዎ ረሳሁት፣ እኔ እኮ ሙሴ ነኝ። ሙሴ ማን? ቀኝ አቦ እንዲህ ቅኔ ሲያስቀጽሉኝ የነበሩት። ይገርምና ያ ውሻ ገደልንና ቤት አቃጠል። ምን ነው እንደዚህ ሆኑት? ቅኔም ቢያለኝ ቅኔ ሳላውቅ ደግሞ ወደ ቤተሰቦች መመለስን አልፈለግኩም። ስለዚህ መንኩሼ በገዳም ገባሁ። በቃ ያ ነው እውቀት። ቅኔ ሳላውቅ አልመለስም ወደ ቤተሰቦች ብሎ አሁንም በደንብ ከተሰጠኝ ከተማርኩት 100 ከመቶ ካላመጣሁ ወደ ቤተሰቦች አልመለስም። ምሁር ነኝ ብዬም ራሴን አልገምትም የሚል ትውልድ ነው መምጣት ያለበት። መቼ? በኢትዮጵያዊ ስርዓተ ትምህርት ላይ ሲመሰረት፣ በመድረሳው ላይ በቅኔ ቤቱ ላይ ስርዓት ላይ ሲመሰረት ነው እንጂ እንዴ ሰው የሰራውን ወረቀት እየሰራ እኔ ኤክሰለንት ነው ያገኘሁት ቬሪ ጉድ ነው ምናምን አይደለም። ውርደት ነው ያከናነበን ይሄ ዘመናዊ ትምህርት። 50 በማግኘትና 100 በማግኘት መካከል ያለው ልዩነት እንዴ ግማሽ እውቀት ነው ያለው ማለት እኮ ነው። 50 በመቶ ማለት የተማረውን ያውቁ አላስተማሩትም ማለት ነው። እና ቀድሞ ነገር በሲስተሙ አላምንም እኔ። ይሄ አሁን 50 ከመቶ 12ኛ ክፍል ላይ ወይም ደግሞ ዩኒቨርሲቲ ላይ 4 ዓመት 5 ዓመት ከቆየ በኋላ ወይም በሜዲሲን ከሆነ ደግሞ 6-7 ዓመት ከቆየ በኋላ መውጫ ፈተና ተብሎ አንገቱን መያዝ እንዴ ያቃጠለው ዘመንስ? ስርዓተ ትምህርቱንና አስተማሪውን ነው መፈተሽ ያለበት መፈተንም ያለበት። አላስተማረውማ
የስርዓተ ትምህርት ጥራት መምጣት ያለበት ከአንደኛ ክፍል ጀምሮ ነው እንጂ መጨረሻ ላይ መውጫ ላይ ነው እንደሚያዘው። ካለቀ በኋላ ዛፍ የሚስተካከለው ቀጥ ብሎ እንዲወጣ ከችግኙ ነው መደረግ ያለበት መስተካከል ያለበት። ዛፍን ችግኝ ማድረግ አችልም። ችግኝን ነው ዛፍ ማድረግ ችግኝ ዛፍ ይሆናል። ተንከባክበህ ጠብቀኸው ሲጣመም ቀና እያረከው በደጋፊ እንጨት እያገዝከው ያ ነው እንጂ ዛፍ ከሆነ በኋላ ላጣምህ ብትለው ይሰበራታል እንጂ ሊስተካከል ችግኝ ሊሆንልህ አይችልም። የእኛም የስርዓተ ትምህርት ሲስተም ወይም ስርዓት እንደዚያ ነው። በጣም በጣም ትክክል ያልሆነ ነው። ፕላጃሪዝም የሚባለው ራሱ በቅኔ ቤት ነውር ነው። የነውር ነውር ነው፣ መሳቂያ ነው። አሁን አንድ ግጥም አንድ መድረክ ላይ ወጥቻ ነበርኩና ይበል ሊባል ይችላል ሊወደድ በጣም ሌላ ግጥም ሌላ ቦታ ሄጄ ከተቀኘሁት ያንን ግጥም ወይም ቅኔ መሳቂያ ነው። የራስህም ሆኖ የራሴ ሆኖ ከች በቃ ይች አዳራሽ ወይም ቤተክርስቲያን ዘረፍኩት በቃው በቃ ዩዝ ኤንድ ትሮው ወይም ተጠቅመህ ጣል ነው የቅኔ ጉዳይ። ለዛ ቦታ ደግሞ ለዛ ቦታ የሚገባውን ነው በቃ ሌላ ቅኔ ነው እንጂ ምን ሲባል ብሂል ነው። ይሄ ብሂል ማለት ምን እንደሆነ ታውቃለህ? ፕላጃራይዝ ተደርጓል፣ ተዘርፏል። ከማን? ከራስህ። ከራስም ቅኔ ይዘረፋል። አንድ ጊዜ መርጌታ አድሞ ተስፋ ያልሁ ቅድም ገደብ ጊዮርጊስ ያስተማሩኝ ያልሁህ እኔ ይዘርፋሉ። እሺ ሲዘርፉ እኔ የተቀበልሁ ነው። አብርሃም ነው ስሜ። ያኔ ተቀበል ተብዬ የተቀበልኳቸው ሰምና ወርቃቸው ወርቅ ነበር። በአንድ ቅኔ ጉባኤ ቀና ገና ሲጀምሩ የማውቀው አይነት ቅኔ መጣ ነው። በኋላ ስጨርሰው እንታ ይሄ ቅኔ ብሂል ነው አልኋቸው። ተሰርቋል ማለት ነው። የማን ቅኔ ነው? የእርሶ። አዛኘን አሉ። አዛኘን መቼ ነው? ከትላንት በስቲያ ምናምን ነገር እንደዚህ ዘርፈውታል ይህን ቅኔ አልኋቸው። ተቀበለም ማይከለ ብዙሃን አርደይት ዘኢተገብረ ተገብረ አምጣነ መምህር ይትናገር ዘይሰማው ነገር በተማሪዎች መሃል ተደርጎ የማይታወቅ ነገር ተደረገ። ምክንያቱም መምህሩ የሰማውን ነገር መልሶ ተናግሯልና የዘረፈውን ቅኔ መልሶ ዘርፏልና ማለት ነው። ይሄ በጣም ትልቅ ስህተት ነው ማለት ራሳቸው። አዎ በጣም ራሳቸው እንዴት አድርገው እንደሄሱ ወይም እንደነቀፉ በተማሪ መሃል ተደርጎ የማይታወቅ ነገር የራሳቸው ቅኔ እኮ ነው። እና እንዲህ እንዲህ ነው ያስነቅፋል። ይሄ ዛሬ ኩረጃ ደግሞ ይበረታታል እኛ ሀገር ላይ በተለይ ሙዚቃው የሆነ እንደሆነ አንጀት ግን ነው የሚያሳርረው። ከነበሩን ውጭ እንዲሁም የለም ሙዚቃ የለም። አዎ ማለት የምንችልበት ደረጃ ይደርስ ነው። ምክንያቱም በመንግስት ሚዲያ ኢትዮጵያ ቴሌቪዥን የህዝብ ሀብት ነው። የህዝብ ሚዲያ ነው ብለን እናምናለን። ሌሎችም እንደዚሁ በሚሊዮን ብር እያወዳደርህ ስርቆትን ታስተምረዋለህ። ዳኛ ተቀምጡ ብራቦ ትንሽ ቀለሟ እንዲያረካት ምናምን እየተባለ ብሌን የነጥላሁንን ዘፈን እያበላሸው እየዘፈነ እኮ አይደለም የነሄሩትን ብዙነሽን እያበላሽ ሚሊዮን ብር ይከፍለዋል። ፈጠራ ላይ ነው እንጂ ማወዳደር ፈጠራ ላይ ገጣሚውን፣ የተውኔት ጸሐፊውን፣ ተዋናዩን በማወዳደር ማሳደግ አለብህ። ፈጠራ እንዲያድግ ነው እንጂ ዝርፊያ እንዲያድግ ለምን ታበረታታለህ? ነውር ነው፣ በጣም ነውር ነው። እኛ እኮ ያደግንበት ቅኔ ቤት እየነገርሁ ነው። መምህሩ የራሳቸውን ቅኔ እንኳ ስለዘረፉ ነውር ነው ሰረቁ ተብለው ራሳቸውን ይሄሱበት ነው። ራሳቸውን ይቅርታ ጠይቀዋል ማለት ተማሪውንም አድማጩን። አዎ አይ ዛሬ አሁን ጥሩ ነው ህዝብ ሰስ ያጨበጭባል በቲፎዞ ምናምን አለ። ኧረ በጣም በጣም ጥሩ አይደለም። እንዴት እንስተካከል? ወደኛ እንዙር። እንዴት ፈጣሪ ትውልድ እንፍጠር? እንዴት ቤተሰቦቹን የሚያከብር ትውልድ እንፍጠር? እንዴት አድርገን ኃላፊነት የሚወስድ ትከሻው ሰፊ የሆነ ትውልድ፣ ወደ ሰፊ የሆነ ትውልድ፣ ትዕግስተኛ የሆነ ትውልድ፣ አልበገርም የሚል ትውልድ እንዴት አድርገን እንፍጠር? ጋሻቤ ፊታችንን ወደ ኢትዮጵያ እናዙር። ምክንያቱም ልባችንን ፊታችንን በስርዓተ ትምህርቱ ብላሽነት አውሮፓ አሜሪካ ምናምን ነው ነገር ወይ አረብ ሀገር ትምህርት ያልተማረው አረብ ሀገር ወደ ኢትዮጵያ እናተኩር። ወደ ኢትዮጵያ ስርዓተ ትምህርታችን ኢትዮጵያዊ መሰረት ላይ መጣል አለበት። ኢትዮጵያዊ እንዲሁም ማለት ጀግኖቹን የሚያከብር
ወላጆቹን የሚያከብር ጓደኞቹን የሚወድ አገሩን የሚወድ የሃይማኖት አባቶችን የሚያዳምጥ ስርዓት ያለው ትውልድ እንዲመጣ ፊታችንን ወደ ኢትዮጵያ እናዙር። ኢትዮጵያዊነታችን ትልቅ ነገር ነው። ቀላል ጨዋታ ነገር አይደለም። ዝም ብሎ እንዲህ በአንድ ቀን የተሰራች ኢትዮጵያም አይደለችም። ረጅም ሂደት የፈጀ ትውልድ ነው ይሄ። እናም ስርዓተ ትምህርታችን በኢትዮጵያዊነት መሰረት ላይ ጥለን እንደገና ኢትዮጵያን እንገንባት። ምክንያቱም የትውልድ መገንቢያ ስርዓተ ትምህርቱ አይደል? ስርዓተ ትምህርቱ ሰሞኑን በጣም ደስ ያለኝ ነገር የሰማሁ ለማን እንደምናገር እንዲያውም ግራው ገብቶኝ ነበረ። የአማራ ክልል ትምህርት ቢሮ ግዕዝ ትምህርት በመደበኛ ትምህርት እንዲሰጥ ወስኗል። አቤት የተሰማኝ ደስታ! ያንን የወሰነውን አካል ባገኘው እንዲያው ግንባሩን ነበር ምስም። በእውነት ነው የምነግርህ። በጣም በጣም እንደዚህ ነው መሆን ያለበት። ወደ አንተ ወደ ራስህ ሀብት ማታ አለ እኮ 500,000 ምናምን መጽሐፍት እኮ ነው ያሉት ኢትዮጵያ በብራና ጽሁፍ። ጀርመን ብቻ 25,000 መጽሐፍት አሉ የተዘረፉ የብራና። ከመድኃኒት ሁሉ የት ሀገር መድኃኒት ነው ጥሩ ነው የሚባለው? በጀርመን። ከምን ይመስላል? ከኢትዮጵያ ሄደ እኮ ዕፀ መድኃኒት የሚባለው ተዘርፎ ሄዶ ከኢትዮጵያ ሊቃውንት ወስደው አስተርጉሞ እነሱ ለእኛ በጣም የጀርመን መድኃኒት ነው ምናምን። የራሳችን መድኃኒት ነው የኔ ጌታ። ግን ቋንቋችን እንዳናውቀው በሩን ዘግተውብናል። አመጣናቸው አጎትተን አስተምሩ ልጆቻችን ብለን እኛው በመጣ ነው እኛው ጎትተን ያመጣናቸው የኛ በሩን ዘግተው። ይሄ ማለት ለውጭ በራችን እንዝጋ አይደለም። ቴክኖሎጂውን በር እንክፈትለት፣ ግን እኛን ሳንለቅ ራሳችን ሳንለቅ ከባህል ሳንጣላ ከባህላችን ሳንጣላ ከማንነታችን ሳንጣላ ከእምነታችን ሳንጣላ ከስነ ምግባራችን ከስነ ልቡናችን ከአስተሳሰባችን ከኢትዮጵያዊነታችን ሳንጣላ ቴክኖሎጂውን እንጠቀም እናዳብርም። በኛው ያን የነበረው ቴክኖሎጂ ምን ነበረ ብሎም ተገቢው ጥናት መካሄድ አለበት። እነ ላሊበላን የሰራው እነ አክሱምን የሰራው እንደው እዚሁ ስለ መድኃኒት ላይ አንድ ነገር አስቤ ነው። ከዚህ በፊትም እንደው ኢንፎርማሊ ተጫውተ ነው ነበርና ኢትዮጵያ በመድኃኒት እንደው ወደ ሽናሻ ሄድን እንደሆነ ወደ ጉምዝ ሄድን እንደሆነ እንደው ወደ አማራ ክልል በየቦታው የተለያየ የመድኃኒት እውቀት ለየሰው የተሰጠ እውቀት እና ደግሞ በጣም የሚያኮራም እውቀት ነውና አሁን ላይ ግን እንደው አንዳንዶቹ የሚያሸማቀቅ ሆኖባቸው ቅጠል ለመበጠስ እንኳን ሌሊትን የሚመርጡ ከሰው የሚደበቁ ይህን የመሰለ ባህላዊ መድኃኒት ለዛውም ደግሞ ተፈጥሮን ከተፈጥሮ ማከም የሚቻልበትን መንገድ ትተን አሁን እንግዲህ የነሱን መድኃኒት የሌሎች ሀገሮችን ቴክኖሎጂ ብቻ እየተቀበልን ነውና ራሳችን ላይ አልሰራንም። እዚህ ላይ አንድ ጊዜ ፕሮፌሰር ጽጌ ገብረ ማርያምን አግኝቻቸው ያወሩኝ ነገር ነበርና ኤፒታይተስ ቢ ኦር ኤ መድኃኒት ወይንም የፋርማሲ እውቀት የለኝም። ሰንሰል ስለሚባል እንጨት ወይንም ተክል አጠር ላይ የሚበቅል በቀላሉ የሚበቅል እንትን ስሩ ተቀቅሎ ተሰጥቶ የሚዳንበት መድኃኒት የሚሆን ግን እስካሁን ድረስ በጉበት በሽታ ብዙ ሰው የሚሰቃይበት ሐኪም ቤት ተኬዶ የማይዳንበት በሽታ እስከመሆን ድረስ የደረሰ መድኃኒቱ ግን እኛ ሀገር ያለ እኛ ግን ኪኒን ያላደረግ ነው። እንደዚህ አይነት ነገሮች አሉና እንደው ይህንን እንዴት ታየዋለህ? በጣም በጣም መሰረታዊ ጥያቄ ነው ያነሳው። እኛ ሀገር አዋቂዎች ነበሩ አሉ። ግን ምንድን ነው ቅድም እንዳልኩት አባይ ወንዝ ዳር ቁጭ ብሎ ወይም ጣና ሐይቅ ዳር ቁጭ ብሎ ውሃ እንደሚጠማው ሰው የፈረንጅ መድኃኒት በውድ ዋጋ ይገዛል ሰው። የእኛ እኮ ታዋቂ ለመሆንም እነዚህ አዋቂዎችን ቀርቦ በቀላሉ ታዋቂ ዝነኛ መሆን ይቻላል፣ ሀብታም መሆን ይቻላል። አዋቂዎችን የሀገር ባህል መድኃኒት የሚያውቁትን ሰዎች አውቆ ችግሩ እኮ እንትን ላይ ነው፣ የመጠን ላይ ነው ወይም ዶዝ የሚባለው እሱ ላይ ነው እንጂ መድኃኒቱ ያድናል። ጥያቄ መልስ የለውም። የሚያድኑ እጽዋት አሉ በጣም በየቦታው። ግን እነዚህ ሊቃውንቱን የቤተ ክህነት ሊቃውንቱን ወይም የመድረሳ ሊቃውንቱን ቀርቦ ከነሱ ጋር ሰርቶ ታዋቂ መሆን ከዚያ ይልቅ ኋላ ቀር ነው እያሉ ማጣጣል። እኛ ኋላ ቀር እኛ ነን እኮ ዘመናዊ የምንባለው። ያ ቃል እሱማ በደንብ አድርጎ እንዴ አንዲት ቅጠል እኮ እንዲች አሽት አድርጎ ቢቀባ ቁስል ያድናል። ምንም ሳይጠበብ ሳይጨነቅ የላብራቶሪ ውስጥ ምናምን ሳይል አይቶ። ለምሳሌ አንድ ጓደኛ ያለ በቅርቡ ምርያታ አዲስ የሚባል ይሄ አፍንጫ የሚጎምድ እንትን አለ ቁስል። አዎ እዚህ ላይ እንዲሁም በንቀሳት ነገር የሚደረግ አልነቀሰም። አንድ ሰውዬ እዚህ ማናቸው የሚባል አለርት ሆስፒታል ይሄዳሉ። ዘመናዊ መድኃኒት አላደናቸው። እሱ ልጅ ያድናቸዋለሁ አለ። ጎበዝ ቀባቸው ያለባቸው መሆኑን አረጋግጡልኝ አለ። አረጋገጠ በላብራቶሪ። እሺ ሰጣቸው መድኃኒት።
ክትትል ተደረገ። ከተወሰነ በኋላ ቼክ አድርጓቸው አለ የለም ድኗል ያ መድኃኒት ያ በሽታ። ሰውየውም መስክረው ሙስሊም ናቸው። ሰውየው ደግሞ የቤተ ክህነት ሰው ነው፣ መርጌታ ነው፣ መርጌታ ሐዲስ ይባላል አለ በተጨባጭ። እና ይህንን ሰውዬ አሁን አቅርቦ ዶዜጁ ምን ይሁን መጠኑ ምን ያህል ይሰጠው እነዚህ ላለ ቁስል እነዚህ ላለ በሽታ ምን ያህል ይሰጠው ነው እንጂ በድግምት አለ። ለምሳሌ ጅብ አንድ እንስሳ ሊጠፋ ይችላል አይደል? የሆነ ድንጋይ ላይ ቆመው ምናምን ይደጋግሙና ምናምን እፍፍ እንዳነካው ምናምን ይላሉ። ጅብ ሲዞረው ያድራል እንጂ ያን እንስሳ አይነካውም። ታውቃለህ? በጣም የሚገራርም ነገር አለ። ጉንዳን ይገባል ቤትህ፣ ይኸው ገጠር አይደለም ያደግነው። ሲገባ የሆነ ነገር ትጸልይና እፍ ትለዋለህ፣ ወይም የሆነ ውሃ በጠበል ትረጨዋለህ። ቀኝ ኋላ ዞሮ በመጣበት መንገድ ነው የሚወጣው ያ ጉንዳን። ፍሊት ምናምን አትረጨውም እንደ ከተምኛ። ሮች ኪለር የለም እንዳ ሮች ኪለርም እና በጣም በርካታ የእውቀት እንትኖች አሉ። የሚገርም በርካታ እና ምንድን ነው የምለው ማስታረቅ ዘመናዊውን ከባህላዊው ትምህርት ጋር በማስታረቅ ምጣኔውን ማስተካከል መጠኑን አስተካክሎ እንድንጠቀምበት ማድረግ ኢትዮጵያ ሀብታም ትሆናለች። በርካታ ሐኪሞቻችንም ወይም በዚያ በመስኩ ላይ ፍላጎቱ ያላቸው ሰዎች ዓለም አቀፍ ታዋቂዎች ሊሆኑ ይችላሉ። ለማ ቶክሲን ምንድን ነው እንትን ያለው መገንዘብ እኮ ነው አይደል? ትግራይ አካባቢ ሄደው ምናምን የሆነ ነገር ሊሰሩ ወንዝ ዳር ሲሄዱ ብዙ ቀንድ አውጣ ሞቷል። ብላርዚያ ብዙ ሞቷል። ከዛ ከፍ ሲሉ ደግሞ ብላርዚያ እዚያ ወንዝ ላይ ወራጅ ወንዝ ላይ ይርመሰመሳል። በመሀል ያለው ልዩነት ምንድን ነው ሲሉ ልብስ ማጠቢያ ያለ ሸማ ማጠቢያ የሚባል እንዶድ። አዎ ያ የሚታጠበው እሱ በእንዶድ ነው። እንዶድ ነው የገደላቸው። ይሄ በቀላሉ አየህ፣ ኦብዘርቬሽን ግንዛቤ ነው እንጂ መድኃኒቱ እኛ ዘንድ አለ። የሳይፕረስ ነው የጀርመን ነው ብለን ከምናንጋጥጥ ኢትዮጵያ ውስጥ በርካታ መድኃኒቶች አሉ። መድኃኒት ታዋቂዎችም አሉ። እነሱን ቀርቦ ከእነሱ ጋር መስራት ሀገራችንን ባለጸጋ መድኃኒታችንን ፍቱን ያደርገዋል ብዬ አምናለሁ። የደራሲያን ማህበር ፕሬዚዳንት ነኝ። አዎ እንደው እዚህ ጋር ደግሞ አንድ እንደው ሳትናገር ማለፍ የሌለብህ ነገር አለ ብዬ አስባለሁ። ከንባብ ጋር ተያይዞ እንግዲህ የቴክኖሎጂ ዘመን ሆኖ ዛሬ ሁላችንም እንግዲህ ዛሬ እኔ እንኳን ጥያቄን እየጠየቅኩ ያለሁት ስልክ ላይ ነው እና አጠገቤ መጽሐፍ አለ። እንደው በምክንያት ነው ይሄንን የሚያደርጉት። ንባብ ላይ ያለን እንትን በጣም ደካማ እየሆነ ነው። እንደው ብዙ ጊዜ ስትተቸውም ሰማለሁ ይሄንን ጉዳይና እስቲ የሆነ ነገር በለኝ። እሱማ አሳዛኝ ነገር እኮ ነው። በጣም ንባብ ላይ ያለን ጥላቻ ወይም ጀርባ መስጠት እንደ ሀገር ነው። ገሌ ይህኛው ማህበረሰብ ያኛው የሚባል ነገር አይደለም። እሺ ውጤቱን ቅድም እንደተናገርሁት በተማሪዎቻችን አየ ነው። ሌላ ንብ አልተባለም፣ ወይም እንደ ቅኔ ሌላ ቅኔ ዘርፍ አምጣ አልተባለም። 4 ዓመት ወይም 7 ዓመት ያስተማርሁን ነገር ሰምራይዝ አድርጌ ፈተና አምጥቼልሃለሁ እና እሱን መልስ። የምትመልሰውም ደግሞ እንደ ቅኔ ቤት ወይም እንደ መድረሳው 100% አይደለም 50% አምጣ ነው አይደለም? ያስተማርኸውን እንኳን አላነበብም ማለት ነው በሌላ መልኩ እንኳን ሊፈጥር። አዎ እና በሌላ መልኩ ደግሞ የኢትዮጵያ ደራሲያን ማህበር ንባብ አደጋ ላይ ወድቀዋል። አደጋ ላይ ነው እና ሰኔ 30 የንባብ ቀን ሆኖ መታወጅ አለበት። እውቅና መንግስት ሊሰጠው ይገባል። ፓርላማ ድረስ ሄደናል። አፈጉባኤውን ሁሉ አነጋግረናል። ምን ተባለ? ለቋሚ ኮሚቴ ተበራ ተባለ ደብዳቤያችን። ከዚያ በኋላ ቋሚ ኮሚቴው ይህን እኮ ራሱ እውቅና ሊሰጠው ይገባል አለ ተባለ። ይሄ በቀድሞው ፓርላማ ጊዜ ነው። አስበው እንግዲህ ስለ ንባብ ግንዛቤ ምን እንዳለው ነው የሚያሳይ። ይሄም እኮ ይሄ ነገር ትክክል ነው። ሰኔ 30 የንባብ ቀን ሆኖ እውቅና ሊሰጠው ይገባል፣ መታሰብ አለበት። ሰኔ 30 ያደረግንበት ደግሞ ከሰኔ 30 ትምህርት ቤቶች ይዘጋሉ፣ ፓርላማ ይዘጋል፣ ፍርድ ቤቶች ይዘጋሉ። ብዙ ነገር አለ። ብዙ ሰው እረፍት የሚያገኝበት ነው። በተለይ ከተሜው ገጠርማ እረፍት የሚባል ነገር ሲያርፉ ነው የሚያርፈው። አንኛው ሲያርፉ እና የእረፍት ጊዜውን በጫት መቃም ባልባሌ ቦታዎች ከሚያሳልፍ ይልቅ እያነበበ እየተዝናናም እየተማረም እንዲያሳልፍ በማሰብ ነው ማህበራችን ያን ያለው። እርግጥ ነው መስከረም 8 2014 በተካሄደው ጠቅላላ ጉባኤያችን እውቅና ሰጠናል። ሰኔ 30 የንባብ ቀን ነው በኢትዮጵያ ምድር።
እና ንባብ አደጋ ላይ እንደሆነ የሚያሳይህ የሚታተሙ መጽሐፍት በደርግ ዘመን ትንሹ 30ና 40 ሺህ ነው። ከዚያ በመቶ ሺዎች የሚቆጠር ነው። አሁንስ በጣም ቆንጆ መጽሐፍ ነው ከተባለ 5000 ሊታተም ይችላል። አለዚያ 500 1000 ምናምን ነገር ነው። ማንበብ የሚችለው ማህበረሰብ ምን ያህል ነው? በሚሊዮን የሚቆጠር አይደል? ዩኒቨርሲቲዎች እንኳ 50 ነው ምናምን መንግስታዊ ዩኒቨርሲቲዎች አሉ። መከላከያውን ምን በመጀመሩ እዚያ ውስጥ ደግሞ ቢያንስ 7000 ሰው አለ በእያንዳንዱ ዩኒቨርሲቲ። በጣም ብዙ ነው። የመንግስት ሰራተኛው በሚሊዮን የሚቆጠር ነው። አያነብም። ከዚያ ይልቅ ስልኳን አይቶ እንዲህ ነገረው እኮ ልኩን ነገር ብለን ለማን እንዲህ ብሎ ነገሮች የታባቱ ልኩን ነገረው። ያነገረው የሚባልበት ሰውዬ እኮ ይህን ጊዜ በጣም ቅዱስ ሰው፣ በጣም ለሀገር የሚጠቅም ሰው ሊሆን ይችላል። እና ድና መሰዳደቢያ እንትኖች ሞባይልን የፈጠሩት ሰዎች የሚፈልጉትን መረጃ ካዩ በኋላ ቁጭ አድርገውት ወደ መጽሐፋቸው ነው የሚዞሩት አውሮፓውያን። እኛ የለም ቢሆን እና ከመጽሐፍ የንባብ ትውልድ አንባቢ ትውልድ እንዲመጣ በምክንያት የሚደግፍ በምክንያት የሚነቅፍ ትውልድ እንዲመጣ የንባብ አብዮት አገራችን ላይ መካሄድ አለበት። እዚህ ደግሞ መገናኛ ብዙሃኑ፣ አስተማሪው፣ ወላጅ፣ የሃይማኖት አባቶች፣ ፖለቲከኛው ማስተማር አለበት። ክርክሩ ሁሉ በእውቀት ላይ የተመሰረተ መሆን አለበት። አሁን ፖለቲከኞች ስለ ዘር የሚቆጥሩ ወርደው ስለ መንደራቸው ስለ ምናምን እንጂ ፖለቲካ እንኳ ሲደራጁ በሀገር አይደለም፣ ስለ ሀገር አይደለም፣ ታሪክ ጠቅሰው አይደለም። ምክንያቱም የሚጠቅሰው ጽሁፍ የለም፣ አላነበበማ። ዘርን ለመቁጠር ግን ወይም አንዱን ዘር በሌላው ላይ ለማስነሳት ግን እገሌ እኮ በዚህ ጊዜ እንዲህ አድርጎሃል ምናምን ብሎ ለማባላት ቀላል ናት። ምን ችግር አለ? ፌስቡክ ላይም ለመጽሐፍ ቀላል ናት። ሰዋ እውቀት ከሆነ ግን ንባብን ይጠይቃል፣ እይታ ጥረትን ይጠይቃል፣ ጥልቅ መሆንን ይጠይቃል፣ መብሰልን ይጠይቃል። እና በአቋራጭ ዘርክን እየጠራህ ጥግ መያዣ ነው የተደረገው። እንግዲህ እግዚአብሔር ይሆነን። እንግዲህ እንደው በስተመጨረሻ የምታስተላልፈው መልእክት ካለ እንግዲህ ብዙ እንግዲህ ያላነሳናቸው ነገሮች አሉ። አንድ ቀን እንግዲህ እንደው የፈቀድክልኝ እንደው ደግሞ የቀሩንን በደንብ ስል እስክናጠራ ድረስ እንደው የመጨረሻ መልእክትህ እንደው ከህይወትህም ከትውልዱም ከሀገር መውደድም ከትውልድ ስብራቱም ከንባቡም ከብዙ ነገር በአጠቃላይ አሁን ላይ ያለው ትውልድ እንደው ባንወስን እንኳን ርዕስ ብቻ እየሆንን መተናል ብዬ አስባለሁ። እሱም ጎበዝ ከሆነን ይመስለኛልና እንደው የምታስተላልፈው ትውልዱን የማስተላልፍለት ሰሚ ከተገኘ እኛን ነው አየነው፣ ተባላንም፣ በዘርም በሃይማኖትም ሰበብ እየፈለግን ተባላን። የጭካኔ እርምጃ ሁሉ በወንድማችን ላይ ወሰድን። መደማመጥ አልቻልንም። አለመደማመጣችን፣ አለመግባባታችን፣ ሆደ ባሻዎች ሆነን እርስ በርሳችን መገፋፋታችን አንድም የጠቀመን ነገር የለም። ብንደጋገፍ፣ ብንደማመጥ፣ ወላጆቻችን ብናከብር፣ የሃይማኖት አባቶችን ብንሰማ፣ ሽማግሌዎችን ብናዳምጥ፣ በእግዚአብሔርም በሰውም ዘንድ የተወደድን እንሆናለን፣ እናድጋለን። ሀገራችን ምንም ያልጎደላት ሀገር ናት። ምንም በተፈጥሮ የታደለች ሀገር ናት። የማዕድን አይነት አለባት። አየሯ የተባረከ ነው። ክረምቱ የሚዘገንን አለም እንደ አውሮፓ፣ በጋው የሚዘገንን አይደለም እንደ አውሮፓ። እኔ በጣም ትገርመኛለች። በወንዞች የተሞላች ሀገር ናት እና ይችን የመሰለች ሀገር እየተውን መሰደድ የሚቆመው ተደማምጠን ሰከን ብለን ተነጋግረን ችግሮቻችን ለመፍታት ስንሞክር፣ ፈሪሃ እግዚአብሔር ሲያድርብን፣ የሀገር ፍቅር ሲያድርብን፣ ጀግኖቻችንን ስናከብር ነውና መንደርተኝነቱን ከመንደርተኝነት ጎሬ ወጥተን ኢትዮጵያ የምትባለውን ታላቋን ነገር እንመልከት። ኢትዮጵያ ደግሞ ታሸንፋለች። እንዲህ እንደሆነች ቋንቋችን እንደ ባቢሎን ግመኞች ተለያይቶ አንቀርም። በእርግጠኝነት አንድ ቀን ምን አይነት እብዶች ነበርን ብለን በጽሞና ራሳችንን የምንተችበት ዘመን ይመጣል። ይህ አይቀርም። ያኔ ነው ራሳችንን የምንታዘበው። የተናገርነው ሁሉ የሰራነው ሁሉ ያሳፍረናል ያኔ። ስለዚህ ዛሬውና በተለይ ወጣቱ ኢትዮጵያ የወጣቱ ናት። እኛ የሆነው ሆነን ኖርን ከተባለ የወጣቱ ናትና የነገ ተስፋው እንዳይጨልም ወጣቱ ካሁኑ መጠንቀቅ አለበት። ካሁኑ መንገዱን ማስተካከል አለበት። ማንም መጥቶ አውሮፓ መጥቶ ያፋጀው ካልሆነ በቀር አውሮፓ መንገድ ሊሰራለት አይችልም። አውሮፓ ኢትዮጵያ ሊሰራለት አይችልም። ራሱን ነው በራሱ መስራት ያለበት። እንደ አባቶቻችን አየው እና አክሱምን እነ ላሊበላን እነ ጥያንም በርካታ ነገር የሰሩ ኢትዮጵያ እንጂ አንድም አውሮፓ መጥቶ ዲዛይን አላደረገም።
ስለዚህ ኢትዮጵያውያን በራሳችን መኩራት አለብን። እንደ አንድ እንሆን የሚያደርገን ደግሞ ሃይማኖት ላይ በየእምነታችን መጠንከር ስንችል፣ የሃይማኖት አባቶችን ስንሰማ፣ ስርዓተ ትምህርቱ ተስተካክለው በኢትዮጵያዊ መሰረት ላይ ሲጣል ነውና ትምህርት ሚኒስቴርም ሊያስብበት ይገባል። መገናኛ ብዙሃን በደንብ መስራት አለበት። ብዙ ጊዜ እንደምለው የአውሮፓን እግር ኳስ ኢትዮጵያዊ አስመስሎ የሰራው መገናኛ ብዙሃን ነው። ስለዚህ ንባብ ላይ ይስራ ወገንት ነው መገናኛ ብዙሃን ነው። ሁላችንም የገሌ የሚባል ስላልሆነ ሁላችንም ኃላፊነት አለብን። ንባብ ባህል ይሁን፣ እንደማመጥ፣ በእውቀት ላይ መኩራት አለብን። በጉራ አይደለም፣ በውሸት በመተቸት ዝም ብሎ በማናውቀው ተንታኞች በመሆን አይደለም። ፌስቡክ ላይ ያየናትን ጥራዝ ነጠቅ ነገር ነጥቀን በመረጋገም በመዘላለፍ በመወራረፍ አይደለም ሀገር የሚያድገው፣ በመስራት ነው። ስራ ባህላችን መጠንከር አለበት። ለዚህ ደግሞ ሁሉን ማድረግ የማይሳነው እግዚአብሔር ይርዳን። አመሰግናለሁ። እጅግ አድርጌ አመሰግናለሁ። በተለይ ደግሞ እንደው ከእድሜህም ከልምድህም ባህር ከሆነው ትዝታህም በደንብ አድርገህ አጫውተህናል። እጅግ አድርጌ አመሰግናለሁ። እንግዲህ ልጅ ሆኜ እንደ አባት አንቱ ማለት ሲገባኝ አንተ እያልኩኝም ስላወራሁኝ ትልቅ ይቅርታ እየጠየቅኩኝ እጅግ አድርጌ አመሰግናለሁ። እድሜ ይስጥህ። ደግሞ ሌሎች ምክሮችን እንደዚህ በሚያማምሩ መጽሐፍ እያስቀመጥክልን ነው። ሌላም እንጠብቃለን። ስለ መጽሐፍቶች ደግሞ አንድ ቀን እናወራለን። እጅግ አድርጌ አመሰግናለሁ። ተመልካቾቻችን፣ የጋዜጣ ፕላስ ፖድካስት እንግዲህ በዚህ ያበቃል። ሌሎች አስተማሪ እንዲሁም ማህበራዊ ጉዳዮችን የምንዳስስበት ትልቅ ዝግጅት ነው። ወደ እናንተ የምናደርሳቸው ሌሎችን በርካታ ፕሮግራሞች አሉ። ለዛሬ በዚህ ያበቃለሁ። አመሰግናለሁ።